праздником вас! С Днем Великой Победы! Ура! እንኳን ደስ ያላችሁ። በመጨረሻም የሩሲያው መሪ ፕሬዝዳንት ቭላዲሚር ፑቲን ወደ ኢትዮጵያ ለመምጣት መወሰናቸውን በርካታ ሚዲያዎች እየዘገቡት ይገኛሉ። ፑቲን በእምነታቸው የማይደራደሩ የቤተክርስቲያን መደፈር በጣም የሚያበሳጫቸው ድንቅ የኦርቶዶክስ እምነት ተከታይ ሲሆኑ የሚመጡበት አንዱ ዓላማም የሲሆን ጉዳይ ከጠቅላዩ ጋር ለመምከር እንደሆነ እየተሰማ ይገኛል። በዙሪያም ፑቲን ለምን ይመጣሉ? ዓላማቸውስ ምንድነው? ባለስልጣናቱስ ለምን እንደነገጡ መረጃዎችን ሰጣችኋለሁ። ቢሾፍቱ የማናት? የሁላችንም ናት። ትክክል፣ የሁላችንም ነች። መስቀል አደባባይ ማን ነው? የሁላችንም ነው። ይሁን ባለስልጣናቱ እይታ ውስጥ የገባው የኮሜዲያን እሸቱ መለሰ ቪዲዮ ልጆች ወልዳችኋል? እርግጠኛ ነው ሚስት ነች? የኔ ነች ነው የምትለው? ከመሃላችን አንድ ሰው ጥያቄ እንዳያነሳብህ ጸልይ። ምክንያቱም በመንግስት እይታ የማናት? ስታንዳፕ ኮሜዲ ከቀረበ ዓመታቶች ቢቆጠርም ከሰሞኑ በወጣው አዲስ መመሪያ መሰረት የዋላ ኮንቴንቶች እስከ 5 ዓመት እየተመለሱ እንደሚመለከቱና የትኛውም መንግስትን የሚነካ ግለሰብ ዘብጥ ያለመውረድ ከባድ ስራ ተጀምሯልና በእሸቱ መለሰ የታቀደውን ሴራ አስመለክታችኋለሁ። አስመስክሯል ንጉስ መሆኑ የሱ ነው። Adonai is the voice of every person. በሌላ ዜና አዶናይ በታሰረበት እስር ቤት ያልተጠበቀ ነገር ተከሰተ። የእስር ቤቱ ጠባቂ የፖሊስ መኮንኖች ለአዶናይ ድምፅ ማሰማታቸውን ተከትሎ እርስ በርስ የተፈጠረው አለመግባባት እስር ቤቱን አናውጡታል። በዙሪያም መረጃዎችን ሰጣችኋለሁ። የዓለማችን የእግር ኳሱ ኮከብ ሊዮኔል አንድሬስ ሜሲ በህንድ የተደረገለት ደማቅ አቀባበል ሲሆን በመጨረሻም ደጋፊዎቹ ተቆጡ። ህንድ እየነደደችና የተቃጠለች ነው። እንዴትና በምን ምንድነው የተከሰተው? መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደላቱ ቪዲዮ ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰዓት ሰላምታ ይድረሳችሁ። እንግዲህ ፍሬዘር ነኝ። አሁን የተሰማው ሰበር መረጃ በመጨረሻም ጋዜጠኛ ሶፎንያስን በመረጃ ያጋለጠው ግለሰብ ፍሬዘር ፍቃዱ በአዳማ የፖሊስ መኮንኖች ለጥያቄ ትፈልጋለህ ተብሎ መታሰሩ እየተሰማ ነው። በዚህም በህብረተሰቡ ሁለት አይነት ጥያቄዎች እየተነሳ ይገኛል። በአንዱ ጎራ ፍሬዘር ምንም አላጠፋም፣ ሀገርን ትውልድን በመበከል ፈጣሪን የሚያሳዝኑ ስልጡን ሰገጤዎችን በማጋለጡ ትውልድን በመታደጉ መመስገን አሊያም መሸለም ሲገባው ቀጣይ ቢመለከት እንኳን እንዲያሉ ነገሮችን እንዳያጋለጥ እንዳያወጣ እንቅፋት የሚሆን ነገር ነው የተሰራው ሲሉ ገሚሱ ደግሞ አሁን ፖሊሳውን ገና ስራውን ሰራ፣ ልጁ ጀርባው መጠናት አለበት፣ እንደ አይነት ነገር አጋለጥኩ ያለ ለአመታት በሶሻል ሚዲያ ፕላትፎርሙ ላይ ሲያስተላልፍ የቆየ ወሲብ ቀስቃሽ ቪዲዮዎችን ነው። ይህም ወጣቱ ትኩስ ኃይል አንዱን የሚደፍርበት ምክንያት ተደርጎም ሊወሰድ ይችላል። ጀርባው በደንብ ይጠናልን፣ ጋዜጠኛውም ለጥያቄ ቢቀርብና ምን እንዳገናኛቸው ትውቃቸውስ ምን ይመስል ነበር ሲሉ ይሞግታሉ። በዙሪያስ እናንተ ምን ሐሳብ አላችሁ? እዚህ የመጣሁት በጣም ተስፋ ቆርጬ ህይወት አይሳካልኝም ብዬ ነበር የመጣሁት። ከ12 ዓመት ጀምሮ ሱስ ተጠቀማለሁና ትምህርቴንም ትቼ ከሆስፒታል ከእስር ቤት በሱስ እየተሰቃየሁ ምንም አላማም አልነበረኝም። ቤተሰብም ተስፋ ቆርጦ ቤት ነው ቁጭ ያደረጉኝ የነበረው። ለ6 ዓመት ምናምን ተቀምጬ ቤት ስጠቀም መርፌ ስወጋ ሆስፒታል እንዲህ የተመላለስኩ ራሴን ላጠፋም እየሞከርኩ ነበርና እመቤቴ አንቺ አለሽ በቃ ገላግኝ ብዬ እዚህ መጣሁ። እዚህ ተፈውሼ እመቤታችን አዛኝቷ በሱስ የደነዘዘውን ተስፋ ቆርጦ ራሱን ከዚህ ዓለም ለመለየት የሚታገለውን ማንም የለኝም ብሎ የሚያዝነውን የተገፈውን ሁሉ እንዲያቀፈች አይዟችሁ ልጆች እያለች በምልጇ እየደገፈች ጨለማ ለሆነብን መሄጃም ለጠፋብን ብርሃኗን እያበራች ምርኩዝ ሆና የማይታለፍ የሚመስሉ ጊዜያትን አሻግራ ህይወታችንን ቀይራ ታስመለክተናለች። ለዚህ እኔ አንዱ ምስክር ነኝ። ሌሎችም በቢሊዮን የሚቆጠሩት ወንድሞቼም ለዚህ ምስክርነታቸውን በአደባባይ ሰጥተዋል። እመቤታችን ስንደክም ብርታት፣ ስናዝን መጽናኛ፣ ስንሰበር ጠጋኝ፣ ሰው ሲርበን መጠጊያችን ናትና ሁላችንም እመቤታችን አማላጃችን ናት ያለን ኮሜንቱን እናጥለቅልቀው ጠላት ይቃጠላልና
በመጨረሻም የዓለማችን ባለድንቅ ብቃት የእግር ኳስ ተጫዋች ሆነው ሊዮኔል ሜሲ በህንድ ኮልኮታ ግዛት ተገኝቶ አድናቂዎቹን ተመልክቷል። የሜሲ ወደ ሀገሪቱ መግባቱን ተከትሎም በህዝብ ቁጥር በዓለማችን አንደኛ የሆነችው ህንድ ምሪቷ በሰው ልጅ ተሸፍኖ ታይቷል። ይህ ክስተትም በዓለማችን ለመጀመሪያ ጊዜ ታየ ሲሉ በርካታ ሚዲያዎች ዘግቦታል። አንዳንዶችማ የህንዱ ጠቅላይ ሚኒስትር ራሱ እንዲያለው የህዝብ አቀባበልና ፍቅር ያላቸው ራሱ አይመስልንም ሲሉ ፎግረዋል። ህንድ ከእግር ኳሱ ኮከብ መምጫ ዋዜማ ዝግጅቷን አጠናቃ ሰማዩን ትመለከታለች። በጉጉት ሲጠበቅ የነበረው ሊዮን የጫኑ አውሮፕላን ህንድ በሰላም አረፈ። ሊዮም በጋርዶቹ ታጅቦ ቶሎ ተንቀሳቀሰ። በኋላም ህንድ እንግዶቿን ከተቀበለችበት መንገድ ለየት አድርጋ የእግር ኳሱን ንጉስ በመኪና አጅባ እጇንም ዘርግታ ተቀበለችው። ጎዳናው በሰው ተሞልቷል። ህዝቡም በእጁ ሜሲ እንኳን ደህና መጣ የሚል ባነሮችን ያሳያል። ሌሊቱ ህንድ በደስታ ብዛት በሮኬት የነደደች ህዝቡ ደስታውን እየገለጸ አደረ። አይነጋም የለምና ሊዮኔል ሜሲን በስቴዲየም ለማየት ያለው ህዝብ መጨናነቅ እንዲህ ተብሎ በቃላት የሚገለጽ አልነበረም። ንጉሱ በስቴዲየም ውስጥ አጠር ባለው ቁመናው እየተንጎማለለ እጆቹን ከፍ አድርጎ ለአድናቂዎቹ ፈገግታን ተሞልቶ ሰላምታን አቀረበ። በዚህ ወቅት ሜሲን አይተው ያለቀሱ የጮሁም አልጠፉም ነበር። በኋላም ከሴኩሪቲ ቁጥጥር ውጭ እየሆነ ሲመጣ ሊዮ ሜዳውን ተሰናብቶ ወጣ። ከዚህ በኋላ ነበር የሊዮ ደጋፊዎች ስቴዲየሙን ሰብረው መግባት ወንበሮቹን በመነቃቀል ሮኬትን በመለኮስ ረብሻን ያስነሱት። ጥያቄያቸውም እንዴት ሳና ይወጣል በብላክ ቲኬት ሲቆረጥ ነበር የሚል ነው። እንዲህ ያለው የሰው ፍቅር ከፈጣሪ ውጭ ከየት ይሰጣል? ለዚያም ነው ዘጎት ሲል የተሰየመው። በርካታ የህይወት ውጣ ውረዶችን ተመልክቷል። መነሻውን ከኢትዮጵያ አድርጎ አሜሪካ ከዚያም ካናዳ መግባት በካናዳ ለበርካታ ዓመታት በመቆየት ዜግነትን ሊቀበል ችሏል። አዶናይ ይባላል። ተወቁት። አዶናይ ህይወት በዚያ ለሱ አሰልቺ ድካም ብቻ በሆነችበት በዚያ ሰዓት ህይወቱ በከባድ የሴጋ ሱስ ተጠቅቶ ከፈጣሪውና ከራሱም ጋር ተጣልቶ ለበርካታ ጊዜያት ቆይቷል። በኋላም ፈጣሪ ከዚህ ስራው እንዲመለስ አድርጎት እሱ ያለፈበትን ሌሎች በርካታ ወጣቶች ተጠያቂ የሆኑበትን ይህንን ሱስ እንዲያቆሙ ምንም ሳይፈራና ሳያፍር በአደባባይ መናገር ይጀምራል። በዚህም አላበቃም። ወደ ትውልድ ሀገሩ ኢትዮጵያ መግባት የሰራቸው በርካታ ስራዎችም ነበሩ። ጠያቂ ያጡ ደጋፊ የሌላቸውን ዲቻ ቦይስ ቆሎ በመሸጥ ተዳደር የነበረችውን ባለድምፅ መረዋወት አንጋፋው አርቲስት ሰለሞኑን የመኪና ቻሌንጅ ማስጀመር እንዲሁም በባቡል ሀይር የእርዳታ ቻሌንጅ በማድረግ የህዝቡን ልብ ሰብሮ መግባት የቻለ ጥሩ ስብናንም የተላበሰ ወጣት ነው። ታዲያ ይህንን ተከትሎም ከሰሞኑ ያለበደሉ መታሰሩን ተከትሎ ጸጥታ ኃይሉ ሳይቀር ለአዶናይ ድምፃቸውን ሳይስቱ ሰጥቷል። በዚህ ጊዜ ነበር ሌሎች ተላላኪ ጥፋተኛ ይሁን አይሁን የማያውቁ በተቀደደላቸው ቦይ ብቻ የሚፈሱ አካላት ጋር ግብ የተፈጠሩና እስር ቤት ውስጥ ግርግር የተነሳው። አሁንም እላለሁ ፍትህ ለወንድማችን አዶናይ፣ በቅርቡም እንደሚፈታ ቃሌን ሰጣችኋለሁ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁሉ ግን አትሞቱ። ትምህርት ትማሪያለሽ? አልማርም። ለምን? ያው ተኩስ ሲሆን እኔ እናቴ ትፈራለች። ጸጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ቢሾፍቱ የማን ናት? የሁላችንም ናት። ትክክል፣ የሁላችንም ነች። መስቀል አደባባይ ማን ነው? የሁላችንም ነው። ይሁን። ሁለት ልጆች ወልዳችኋል። እርግጠኛ ነው ሚስት ነች? ሚዲያን እሸቱ ባለድንቅ ተስጦ ሲሆን እያሳቀና እያዝናና የሚያስተላልፋቸው መልእክቶች በብዙዎች ይወደዱለታል። በቃ አንተ የኔ ነች ነው የምትለው። ከመሃላችን አንድ ሰው ጥያቄ እንዳያነሳብህ ጸልይ። ምክንያቱም በመንግስት እይታ የማናት አዲሱ ጨዋታ ምንድነው? መንግስት የሆነ ነገር ሊወስድብህ ከፈለገ መጀመሪያ ያድስልሃል። ስታንዳፕ ኮሜዲ ከቀረበ የቆየ ሲሆን በውስጡም ብዙ መልእክቶቹን አዝሏል። ጣራና ግድግዳ ግብር በሚገበርባት ሁሉም የኔ በሆነባት ሰዓት ሚስቴ ማናት ብሎ የጠየቀበትን ነገር በርካታ ፈቀላጤ ተላላኪ ከህዝብ ነጻ የወጡ ስልጣን ሌላሉ ባለስልጣናት የሚያሸርግዱት በዚህ ቪዲዮ ትንታኔ የሰጡበት ይገኛሉ። ሀሳባቸውና ዓላማቸው ምን እንደሆነ እንደማይጠፋችሁም ተስፋ አድርጋለሁ። ታዲያ የሚገርመው ይህ ብቻ አይደለም። በትላንትናው ዕለት በገጹ ላይ ያቀረባት በአማራ ክልል የመጣችው አንዲት ህፃን በተደረገላት
ኢንተርቪው ላይ በሚጣፍጥ አንደበቷ ስለ ክልሉ የሰላም እጦት፣ ህጻናት ከትምህርት ገበታቸው መራቅ፣ የህዝቡን ስጋት ጨምራ ለመናገር በቅታለች። ይህ ምንን ያሳያል? በመጪው ትውልድ አእምሮ ውስጥ እያስቀመጥን ያለውን ነገር ነው። እሸት ወንድሜ ሁሌም የምኮራበት ጀግናዬ ነህ። አንተን ዘብጥ ያለመውረድ የሚሰሩ እጆች እጃቸው ቄጤማ ይሆናል። ራስንም ጠብቅ ለማለት ፈልጋለሁ። С праздником вас! С Днем Великой Победы! በአንድ ወቅት የሀገራችን ባለስልጣናት ጠቅለውን ጨምሮ በሀገር ሩሲያ ከተማው በርካታ ዲፕሎማሲያዊ ግንኙነቶች ዙሪያ መክረዋል። የመጀመሪያው የኒውክሌር ማብለያ በሀገራችን ኢትዮጵያ ውስጥ እንዲተከል፣ ኢትዮጵያም ያን ነገር ወደ በጎ ነገር ቀይራ አሰራር መዋል፣ ሀገሪቱንም ማሳደግ አንዱ ዓላማ ነው። በዚያም ተፈራርመው ተመልሰዋል። ታዲያ ከወራቶች በፊት በአርሲ ሰማይ ስር በርካታ ንጹሃን ዜጎች ሃይማኖት ተኮር ጥቃት የተፈጸመባቸው ሲሆን በዚህም የሩሲያው መሪ ፑቲን ማዘናቸውን ገልጿል። በዚህም በአሁኑ ሰዓት የኦርቶዶክሲያን እልቂት በጣም አሳዝኖኛል፣ ጠቅላዩም ያቀረቡልኝን ጥሪ ተከትሎ ወደ ኢትዮጵያ ላመራ እችላለሁ የሚለው ንግግራቸው የዓለምን ትኩረት ስቧል። አንዱ ጋዜጠኛም በትንታኔው ፑቲን የኦርቶዶክሲያን ውልፈት እንቅልፍ ነስቷቸዋል፣ በዚያም ጉዳይ ሊመክሩ ነው ሲል ገለጻቸውን ሰጥቷል። ይህ ጋዜጠኛ እውነታውን ተናግሯል። ፑቲን በአንድ ወቅት በሀገራቸው በቦልሸቪክ በሚመራው ፓርቲ ክርስትና አደጋ ላይ ወድቆ እንዴት እንደተነሱ ስለሚያውቁት በአርሲ ኦርቶዶክሲያን ዙሪያም ከባለስልጣናቱ ጋር ይመክራሉ ተብሎ ይታሰባል። ፑቲን ጀግናችን አገራችን 90% የተዋሕዶ ልጆች እጃችንን ዘርግተን እንቀበላለን እያልኩ እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።